አላህ ሱብሓነሁ ወተዓላ በባሪያው ላይ መልካም ነገር የመፈለጉ ምልክት ነው። በዚህ ባለንበት ዘመን ፈተናዎች፣ ብዥታዎችና ውዥንብሮች በመብዛታቸው ከነዚህ ፈተናዎች ደግሞ የምንድንበት ብቸኛው መንገድ ዕውቀት በመሆኑ ነው። የነብዩ ሰለላሁ ዐለይሂ ወሰለም ኡመተ ሙሐመድያ ኡመቱ ኢቅራ በመሆኑ ነው። የነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ የወረደላቸው ቁርአን ይቅራ ቢስሚ ረቢከ ለዚ ኸለቅ የሚለው የቁርአን አያት ነው የመጣለው። ለዱንያ ነው እንጂ ለዕውቀት ቦታ የሚሰጥ ሰው የለም። ወመን አሕሰኑ ቀውለን ሚመን ደዓ ኢለላሂ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን። ዳዕወቱል አንቢያ የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን الصلاة والسلام على رسوله الأمين اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما إن شاء الله يا الله سبحانه وتعالى فقد كهنا بزاريو برنامجنا የምንመለከተው የዕውቀትን አስፈላጊነት ይሆናል። أولا መጀመሪያ ዕውቀት ምንድነው? ዑለማዎች በተረጎሙት መሰረት ዕውቀት ማለት العلم هو إدراك الشيء على ما هو عليه إدراكا جازما ዕውቀት ማለት አንድን ነገር ትክክለኛ ይዘት ባለበት ሁኔታ ላይ መረዳት ማለት ነው። በዚህ መሰረት ይህንን ርዕስ እንድንመርጥ ያደረገን ምንድነው የሚለውን መጀመሪያ ለማየት እወዳለሁ። ይህንን ርዕስ እንድመርጥ ካደረጉኝ ነገሮች መካከል የተወሰኑትን እንደሚከተለው አቀርባለሁ። አንደኛ የነብዩ ሰለላሁ ዐለይሂ ወሰለም ኡመተ ሙሐመድያ ኡመቱ ኢቅራ በመሆኑ ነው። የነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ የወረደላቸው ቁርአን ይቅራ ቢስሚ ረቢከ ለዚ ኸለቅ የሚለው የቁርአን አያት ነው የመጣላቸው። በዚህ መሰረት ኢቅራ ተብለው ታዘዋል። ኡመታቸውም በዚህ ታዘዋል ማለት ነው። ኢነላህ አመረ አልሙእሚኒን ቢማ አመረ ቢሂል ሙርሰሊን። ሁለተኛ ከውኑል ኢልሚ ሸርጡን ሊልዓመል የእያንዳንዱ ስራ መለኪያ መሰረት ዕውቀት ስለሆነ ነው። ያለ ዕውቀት የተሰራ ስራ ፋይዳ ስለማይኖረው ጥቅም ስለሌለው ነው። ዕውቀት ነገሮችን ለመለየት የሚያስፈልገን መለያ መሳሪያ ስለሆነ ነው። አንድ ሰው አንድ ባሪያ የሚጠቅመውንና የሚጎዳውን ነገር ሐራምና ሐላሉን ቢድዓና ሱናውን መለየት የሚችለው በዕውቀት ብቻ ነው። ያለ ዕውቀት መለየት አይቻልም። ለዚህም ሲባል ኢማሙል ቡኻሪ በሶሒህ ኪታባቸው ባብ ብለው አልዕልሙ ቀውለል ቀውሊ ወልአመል ይላሉ። ዕውቀት ከስራም ከንግግርም ቀዳሚ ነው ይሉናል። አላህ ሱብሓነሁ ወተዓላ በተከበረው ቃሉ በሱረቱል ፋቲሓ ኢህዲነ ሲራጠል ሙስተቂም ሲራጠል ለዚነ አንዓምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን ይላል። ቀጥተኛውን መንገድ ምራን፣ የነዛን ያልተሳሳቱን ሰዎች መንገድ ምራን፣ ያልተቆጣህባቸውንም ሰዎች መንገድ ምራን። ገይሪል መግዱቢ የተባሉት ይሁዶች ናቸው። ይሁዶች በዕውቀታቸው ስላልሰሩ ነው። አዷሊን የተባሉት ነሷራዎች ናቸው። እነሱ ደግሞ ያለ ዕውቀት አላህን ሱብሓነሁ ወተዓላ በማምለካቸው ነው ማለት ነው። ቂለቱል ኢልሚ ወዝሃቡሁ ወንቲሻሩል ጀህሊ። በዚህ ባለንበት ዘመን ዕውቀት በመጥፋቱ ጅህልና በመንሰራፋቱ ከዚህ ካለንበት መዘናጋት እንድንነቃ ጥቆማ ለመስጠት ያክል ነው። የአላህ መልእክተኛም በሐዲሳቸው ምን ይሉናል? ኢነላህ ላ የቅቢዱል ኢልመ እንቲዛአን የንተዚኡሁ ሚን ቁሉብ ሪጃል። አላህ ሱብሓነሁ ወተዓላ ዕውቀትን ከባሮች ልብ ላይ ከሰዎች ልብ ላይ ሞንጭቆ አይወስደውም። ኢነማ የቅቢዱሁ ቢቀብዲል ዑለማ። ዕውቀት የሚነሳው ዑለማዎች በመሄድ በመሞት ነው ማለት ነው። ስለዚህ በአኺረት ዘመን ዕውቀት ስለሚነሳ የዚህ ዑለማዎች ተተኪ ለመሆን ነው ማለት ነው። ሌላኛው ሰዎች ወደ ዱንያ ሙሉ በሙሉ መዘንበላቸው። በዚህ ዘመን እንደሚታየው ሰው ሙናፈሳ ርብርብ እያደረገ ያለው ለዱንያ ነው እንጂ ለዕውቀት ቦታ የሚሰጥ ሰው የለም። ከዚህ ካለንበት ስህተት ለመውጣት ጥቆማ ለመስጠት ያክል ነው። የአላህ መልእክተኛም በሐዲሳቸው ምን ይሉናል? ከቂያማ ምልክቶች አንዱ ወአን ተረል ዑራተል ሑፋተ ሪአአ ናሲ የተጠዋሉነ ፊል ቡንያን። ልብስ ያልነበራቸው ጫማ ያልነበራቸው ድሃ የነበሩ ሰዎች በህንፃ ሲፎካከሩ ማየትህ ከቂያማ ምልክቶች ነው ብለውናል። ባሉት መሰረት የሰው ልጅ የሚታይበት እውነታ
ይሄ ስለሆነ ነው። ሌላኛው ከስረቱል ፊትና ወሹበሂ በዚህ ባለንበት ዘመን ፈተናዎች ብዥታዎችና ውዥንብሮች በመብዛታቸው ከነዚህ ፈተናዎች ደግሞ የምንድንበት ብቸኛው መንገድ ዕውቀት በመሆኑ ነው። የአላህ መልእክተኛ ምን ይሉናል? ኢነ በይነ የደይ ሰዓ ፊተነን ከቂጥዒ ሌሊል ሙዝሊም ይላሉ። ከቂያማ ፊት ለፊት እንደ ሌሊት ጨለማ ድቅድቅ የሆኑ ፈተናዎች ይመጣሉ። ዩስቢሁ ረጁሉ ሙእሚናን አንድ ሰው ሙእሚን ሆኖ አድሮ ወይስቢሁ ካፊራን ካፊር ሆኖ ያነጋል። ሙእሚን ሆኖ ውሎ ካፊር ሆኖ ያድራል ማለት ነው። ለዚያ ሲባል ከዚህ ፈተና ራሳችንን ለመጠበቅ ይረዳን ዘንድ ነው። ስለዚህ መውዱዕ አሳሳቢነት ይህን ያክል ካል የዕልም ትርፉስ ምንድን ነው? ደረጃው ምንድን ነው? መካነቱል ዒልሚ ወፈድሉሁ በሚለው እንቀጥላለን ማለት ነው። አንደኛ ከዕልም ደረጃዎች አንዱ ወሁወ ዓላመቱ ኢራደቱላሂ ኸይር ቢልዒባድ አላህ ሱብሓነሁ ወተዓላ በባሪያው ላይ መልካም ነገር የመፈለጉ ምልክት ነው። የአላህ መልእክተኛ ባሪሳቸው ምን ይሉናል? መን ዩሪድላሁ ቢሂ ኸይረን ዩፈቂሁ ፊዲን አላህ ሱብሓነሁ ወተዓላ መልካም ነገር የሻለትን ሰው እምነቱን ያሳውቀዋል፣ የዲን እውቀት ያስገነዝበዋል አሉ። ሌላኛው አልዕልሙ ሁወ ወረሰቱል አንቢያ ሚራሱል አንቢያ እውቀት የነቢያቶች ውርስ ነው። መካነቱል ዒልሚ ወፈድሊሂ የእውቀት ቦታና ደረጃውን እንመለከታለን ማለት ነው። አንደኛ ወሁወ ዓላመቱ ኢራደቱላሂ ቢኢባዲሂል ኸይር አላህ ሱብሓነሁ ወተዓላ ለባሪያው መልካም ነገር የመፈለጉ ምልክት ነው። ለዚህም ሲባል የአላህ መልእክተኛ በሐዲሳቸው ምን ይሉናል? መን ዩሪድላሁ ቢሂ ኸይረን አላህ ሱብሓነሁ ወተዓላ መልካም የሻለትን ሰው ዩፈቂሁ ፊዲን እምነቱን ያስገነዝበዋል ይላሉ። ሁለተኛው ወሁወ ሚራሱል አንቢያ የነቢያቶች ውርስ በመሆኑ ነው። እውቀት የነቢያቶች ውርስ ነው። አልዑለማኡ ወረሰቱል አንቢያ ዑለማዎች ደግሞ የነቢያቶች ወራሾች ናቸው። አልአንቢያኡ ለም ይወሪሱ ዲናርን ወላ ድርሃማ ነቢያቶች ደግሞ ዲናር ወይም ዲርሃም ወርቅና ብር አይደለም የሚዋርሱት። ኢነማ ወረሱል ዒልመ የሚዋርሱት እውቀትን ነው። ፈመን አኸዘ ቢሂ አኸዘ ቢሐዝን ዋፊር እውቀትን የያዘ ሰው ታላቅ ዕድልን የያዘ ማለት ነው። ሌላኛው ወሁወ ጠሪቁን ኢለል ጀና የጀነት መንገድ በመሆኑ ነው። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም መን ሰለከ ጠሪቀን የልተሚሱ ፊሂ ዒልመን እውቀትን ፍለጋ መንገድ የጀመረ ሰው ሰሐለ ላሁ ቢሂ ጠሪቀን ኢለል ጀና አላህ ሱብሓነሁ ወተዓላ በዚህ በእውቀት ፍለጋ የጀነትን መንገድ ያገራለታል ብለዋል። ሌላው በቃኡል አጅሩ ዘውታሪ መሆኑ ነው እውቀትን የተለየ የሚያደርገው ማለት ነው። እንደሚታወቀው አንድ ባሪያ ሲሞት ስራው ሁሉ ይቋረጣል። የአላህ መልእክተኛ በሐዲሳቸው እንዳሉን ኢዛ ማተ ብኑ አደም ኢንቀጠዐ ዐመሉሁ ኢላ ሚን ሰላስ ይሉናል። አንድ ሰው ሲሞት ስራው ሙሉ በሙሉ ይቋረጣል ኢላ ሚን ሰላስ ሶስት ነገሮች ሲቀሩ አሉ። እነሱ ምንድናቸው? ሶደቀቱን ጃሪያ ቀጣይ የሆነ ሶደቃ፣ አው ኢልሙ ዩንተፈዑ ቢሂ ወይም ለሰዎች ጠቃሚ የሆነ እውቀት፣ አው ወለዱን ሷሊሁን የድኡ ለሁ ወይም ደግሞ ዱዓ የሚያደርግለት መልካም ልጅ ከተወ በስተቀር የሰው ልጅ ስራ ሙሉ በሙሉ ይቋረጣል ማለት ነው። ከሆኑ ሰበብ ኢርቲፋዕ ደረጃ የባሮች ደረጃ ከፍ የሚልበት መንገድ በመሆኑ ነው። ቃለ አላሁ ተዓላ የርፈዑ ላሁ አለዚነ አመኑ ሚንኩም ወለዚነ ኡቱል ዒልመ ደረጃት ከእናንተ ውስጥ እነዚያን እውቀት የተሰጡትን ሰዎች በደረጃ ከፍ ያደርጋቸዋል ይለናል። የአላህ መልእክተኛም በሐዲሳቸው ላ ሐሰደ ኢላ ፊትነይን በሁለት ነገሮች እንጂ ሐሰድ ወይም ጊብጧ የሚባለው ነገር አይፈቀድም ይላሉ። እነሱ ምንድነው? ረጁሉን አታሁ ላሁ ማለን ፈሰለጠሁ ዐላ ሐለከትህ አላህ ሱብሓነሁ ወተዓላ ገንዘብ ሰጥቶት ገንዘቡን በመልካም ነገር ላይ በማጥፋት የተሰለጠ ሰውና ወረጁሉን አታሁ ላሁ ልሕክመተ ፈሆ የቅዲ ቢሃ ወዩዓሊሙሃ አላህ ሱብሓነሁ ወተዓላ እውቀት ሰጥቶት በሱ የሚፈርድና የሚሰራና በሱ የሚያስተምር ሰው ብለዋል። ሌላኛው አደሙ ተሳዊ ቢማ በይነ አልዓሊሚ ወገይሪሂ በአዋቂና እውቀት በሌላቸው ሰዎች መካከል የደረጃ ልዩነት መፍጠሩ ነው። ለዚህም አላህ ሱብሓነሁ ወተዓላ ምን ይለናል? ሀል የስተዊ አለዚነ የዕለሙነ ወለዚነ ላ የዕለሙን እነዚያ የሚያውቁና የማያውቁ ሰዎች ይስተካከላሉን ይወዳደራሉን ይለናል። ይህ እንግዲህ አይወዳደርም ነው መልሱ። እስቲፍሃሙን ይራዱ ቢሂ ነፊ የተፈለገበት አለመወዳደራቸውን ለማሳየት ነው ማለት ነው። እውቀት እንኳን በሰዎች መካከል
በእንስሳዎች መካከል ራሱ ያበላለጣል። የሰለጠነ ውሻና ያልሰለጠነ ውሻ የሚያድኑት ሁክሙ ይለያያል ማለት ነው። ይሄ ልዩነት የተፈጠረው በእውቀት አማካኝነት ነው። ሌላኛው አላህ Subhanahu Wa Ta'ala በዚያዳ ያዘዘበት በመሆኑ ለነብዩ አለይሂ ሰላቱ ወሰለም ምን ይላቸዋል? ወቁር ረቢ ዚድኒ ኢልማ፣ ጌታዬ ሆይ እውቀትን ጨምርልኝ በል ይላቸዋል ማለት ነው። ነብዩም ለአጎታቸው ልጅ ለሆኑት ለኢብኑ አባስ ዱዓ ሲያደርጉ ወአልምሁ ተእዊል፣ የቁርአንን ተእዊል አስተምረው ብለው ዱዓ አድርገውላቸዋል ማለት ነው። ኢቅራኑሁላህ Subhanahu Wa Ta'ala አህለል ኢልሚ ቢሸሃደቲሂ ወሸሃደቲል መላኢካ፣ ዑለማዎችን በትልቅ ምስክርነት ቦታ ላይ በሱ ምስክርነትና በመላእክቶች ምስክርነት ላይ አጣምሮ መግለጹ የእውቀትን ፈድል ያሳየናል ማለት ነው። ምን ይለናል? ሸሂደ አላሁ አነሁ ላ ኢላሃ ኢላ ሁ ወልመላኢከቱ ወኡሉል ኢልሚ ቃኢመን ቢልቂስጥ፣ አላህ Subhanahu Wa Ta'ala በፍትህ የቆመ ፍትሃዊ መሆኑን መሰከረ፣ መላእክቶችና የእውቀት ባለቤቶችም መሰከሩ ይለናል። ሌላው ከውኑ ሰበብ ኸሽየቲላህ፣ አላህን Subhanahu Wa Ta'ala የመፍራት ሰበብ መሆኑ ነው። ከማ ቃለ አላሁ Subhanahu Wa Ta'ala ኢነማ የኽሸ አላህ ሚን ኢባዲሂል ዑለማኡ፣ ከባሮች መካከል አላህን የሚፈሩት አዋቂዎቹ ናቸው ይለናል አላህ Subhanahu Wa Ta'ala። ምክንያቱም አንድ ባሪያ አላህን በትክክል ሊገዛው በትክክል ሊያመልከው የሚችለው አላህን በአግባቡ ሲያውቀው ነው ማለት ነው። ስለ እውቀት ፈድል ይህን ያክል ካል መሷደሩል ኢልም፣ እውቀት መውሰድ ያለብን ከምን አይነት ምንጮች ነው የሚለውን እንመለከታለን። መሷደሩል ኢልም፣ የእውቀት መሰረቶች፣ የእውቀት ምንጮች በእስልምና መጀመሪያው አልቁርአኑል ከሪም አላህ Subhanahu Wa Ta'ala በወህይ ያወረደው ቁርአን ነው። ኪታቡላሂ ወሱነቱ ነብይ ሰለላሁ ዐለይሂ ወሰለም፣ የነብዩ መሐመድ ሱና፣ ወልኢጅማዑ ሌላኛው ኢጅማዕ ነው፣ ወልቂያሱ ሶሒህ ሌላኛው ደግሞ ቂያስ ነው። ከነዚህ ነገሮች ነው እውቀትን የምንወስደው ማለት ነው። ለዚህም ሲባል የአላህ መልእክተኛ ምን ይላሉ? ኸይሩኩም መን ተዓለመ አልቁርአነ ወዓለመሁ፣ ከእናንተ ውስጥ በላጭ የሚባለው ቁርአንን ተምሮ ያስተማረ ሰው ነው ይላሉ። በሌላ ሐዲሳቸው ኢኒ ታሪኩም ፊኩም ማ ኢን ተመሰክቱም ቢሂ ለን ተዲሉ በዕዲ፣ እኔ በእናንተ መካከል ሁለት ነገሮችን ትቼ ሂጃለሁኝ፣ እነሱን እስከያዛችሁ ድረስ የማትሳሳቱባቸው የሆኑ ነገሮችን ትቼ ሂጃለሁ ይላሉ። አንደኛው አሐዱሁም አዕዘሙ ሚነል አኸር፣ አንዱ ከሌላው የከበደ ነው የገዘፈ ነው። ኪታቡላሂ ሐብሉላሂል መምዱድ፣ የአላህ Subhanahu Wa Ta'ala ገመድ ነው። አላህ Subhanahu Wa Ta'ala ከሰማይ ወደ መሬት የዘረጋው የአላህ ገመድ ሲሆን ወአህሉ በይቲ ደግሞ የኔ ቤተሰቦች ናቸው ብለዋል ማለት ነው። ኪታቡላህ ሲባል ሱነቱን ነብይ ሰለላሁ ዐለይሂ ወሰለም አብሮ ይካተታል። ምክንያቱም በቁርአን አላህ Subhanahu Wa Ta'ala የነብዩ ሱና መከተል እንዳለብን ሲነግረን ወማ አታኩም الرسول فخذوه وما نهاكم عنه فانتهوا፣ አላህ መልእክተኛ ያዘዟችሁን ያዙት የከለከሏችሁን ነገር ተከልከሉ ብሎ ነግሮናል ማለት ነው። በሌላ ሐዲሳቸው ሱናን በተመለከተ ምን ይላሉ? ነضر الله امرأ سمع مقالتي فوعاها وحفظها وبلغها ይላሉ። ነضر الله امرأ አላህ Subhanahu Wa Ta'ala ፊቱን ያብራለት ሰሚዓ መቃለት የኔን ንግግር የሰማና فوعاها وحفظها የያዛት የጠበቃት ማለት ነው የተረዳት፣ ወበለغها ያደረሳት ሰው አላህ Subhanahu Wa Ta'ala ፊቱን ያብራለት። ፈሩበ ሐሚል ፊቅሂን ኢላ መን ሁወ አፍቀህ ሚንሁ፣ ስንትና ስንት እውቀትን የሚያስተላልፍ ተሸክሞ የሚያስተላልፈው ሰው አለ። ኢላ መን ሁወ አፍቀህ ሚንሁ፣ ከሱ የተሻለ የሚረዳ ወደ ሆነ ሰው የሚያስተላልፍ አለ ይላል። ናም ሌላኛው ጦለበተል ዒልም የሚያስፈልጉት አደቦች ናቸው። አደቦች እንግዲህ ጦለበል ዒልም ኢባዳ እንደመሆኑ መጠን የራሱ የሆነ ስነ ስርዓት የራሱ የሆነ አደብ አለው። ከነዚህ አደቦች መካከል የመጀመሪያው አልኢኽላስ ነው። ኢኽላስ ያስፈልጋል። ዒልም ኢባዳ ነው። ኢባዳ እንደመሆኑ መጠን ማንኛውም ኢባዳ አላህ Subhanahu Wa Ta'ala ዘንድ ተቀባይነት ይኖረው ዘንድ መሟላት ያለበት መስፈርት አንዱ ኢኽላስ ነው። ሌላኛው አስሰብር ነው። ሰብር ያስፈልጋል። ማንኛውም ስራ ስኬታማ ይሆን ዘንድ ይህታጁ ኢለ ሰብር። አሁን ደግሞ የምንመለከተው የጦለበል ዒልም አዳቦችን ስነ ስርዓቶችን ይሆናል ማለት ነው። ከነዚህ መካከል የመጀመሪያው አልኢኽላሱ ንየት ሊላሂ አዘ ወጀል፣ ንያውን ለአላህ Subhanahu Wa Ta'ala
ማጥራት ነው በፍጹምነት ማጥራት ነው ንያ እንግዲህ አንድ ሰው ዕውቀት ሲማር ንያው መሆን ያለበት አንደኛ ጅልናን ከራሱ ለማስወገድ ነው ሁለተኛ ሌሎችን ለማስተማር ያላህ Subhanahu Wa Ta'ala ዲን ለማድረስ ንያውን ሊያስተካክል ይገባል ማለት ነው ለዛም ሲባል العلم طلب العلم لا يعدله شيء لمن صلحت نيته ንያው ለተስተካከለለት ሰው طلب العلم የሚስተካከለው የሚወዳደረው ነገር የለም ይላሉ ኢማም አህመድ ማለት ነው من خرج في طلب العلم ዕውቀት ፍለጋ የወጣ ሰው فهو في سبيل الله حتى يرجع እስከሚመለስ ድረስ በአላህ መንገድ ላይ ጂሃድ እያደረገ ነው العمل بالعلم በተማረው ነገር መተግበር ተጥቢቅ ማድረግ ነው ማለት ነው ዕውቀትን እንግዲህ ተስቢት ከሚያደርግ ነገር አንዱ العمل بما تعلمه በተማረው ነገር መስራት ነው حتف العلم بالعمل فإن أجابه وإلا ارتهى ይባላል ዕውቀት ስራን ይፈልጋል ስራ ከተሰራበት ቀር ይጸድቃል ካልሆነ ግን ይሄዳል ማለት ነው ሌላኛው ሶብር ነው طلب العلم يحتاج الى الصبر صبر ያስፈልገዋል ምክንያቱም አንድ ሰው ዕውቀትን ለመፈለግ በሚፈልግበት ጊዜ ረሃብ ሊያጋጥመው ይችላል ችግር መሸቃ ሊያጋጥመው ይችላል ከቤተሰቡ ከአገሩ ርቆ መሄድ ሊያስፈልገው ይችላል እነዚህ ነገሮች ወደ ሶብር ያስፈልጋሉ ማለት ነው ከዚህ በመቀጠል የምንመለከተው ዕውቀትን የሚከለክሉ መሰናክሎችስ ምንድናቸው አንድ ሰው ዕውቀትን በመፈለግ ወጥቶ እንዳይሳካለት የሚያግዱት ከስኬት የሚያሰናክሉ ነገሮች ምንድናቸው የሚለውን እናያለን ሌላኛው መጀመሪያው ፈሳዱ ንያው መበላሸቱ ነው ይሄ ምንድነው ዕውቀት የሚፈልገው ለሪያ ለይስሙልኝ ሰዎች ዘንዳ ክብር ለማግኘት ከሆነ ንያው ይበላሻል ማለት ነው ንያው ተበላሸበት ሌላኛው ክርክርን ማብዛት ያለ ቦታው መግባት እነዚህ ዕውቀት طلب العلم ከሚያደናቀፉ ነገሮች ይመደባሉ ማለት ነው هذا واخر دعوانا الحمد لله رب العالمين سبحان ربك رب العزه عما يصفون وسلام على المرسلين ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ